ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ የምናቀው ቃል ነው፣ ግን የማናቀው ኃይል ውስጡ አለ። 44 ላይ ይላል፣ በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘውና ተከተለኝ አለው። ፊልጶስ ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፈው ዮሴፍ ልጅ የናዝሬቱ ኢየሱስን አግኝተነዋል አለ። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ሊወጣ ይችላልን አለው። ፊልጶስ መጥተህ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየው ስላልሁ አመን፣ ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጆች ላይ ሲወጡና ሲወርዱ ታያላችሁ አለው ይላል። እስቲ አሜን በል። ዛሬ ከኔና ከናንተ አእምሮ በላይ የሆነ ነገር ይታያል። መቼም ይሄ አራቱ ወንጌሎችን በትኩረት በትክክል ካየናቸው በጣም የሚገርም ነገር ነው። አራቱም ወንጌሎች የያዙት ማቴዎስ ወንጌል ስለሚመጣው ስለ ይሁዳው ንጉሥ ስለ ኢየሱስ ነው የሚናገረው ሙሉ ስትመለከቱ። ማርቆስ ደግሞ ስለ አገልግሎቱ ነው የሚናገረው። በሐዋርያት ሥራ ምዕራፍ 12 ቁጥር 5 እነ ማርያም ቤት የማርቆስ እናት ቤት ይለዋል። አጥብቀው ሲጮሁ የነበረው ጩኸት ማርቆስ እንዲወለድና 16 ምዕራፍ ስለ ኢየሱስ አገልግሎት የሚናገር በኢየሱስም የሚያንከራትትሽ ልጅ አንቺ ቤት አይወለድ። አሜን በይ። አይወለድ። የኢየሱስን አገልግሎት ምን የሚል የሚናገር በጣም ይገርመኛል ወዳጆቼ። ማርቆስ ምዕራፍ 2 ላይ ስትመለከቱ ሰሞኑ እሱ ቃል ነው ውስጥ ዝም ብሎ ምዕራፍ 2 በአራት ነገሮች ነው የሚከፍለው። ምዕራፍ 2 ብቻ ከ1 እስከ 11 ድረስ ጌታ ኢየሱስ ክርስቶስ ወደ ቅፍርናሆም እንደመጣ የእግዚአብሔር ቃል ይነግረናል። ሲነግረን ወዳጆቼ ኢየሱስ ወደ ቅፍርናሆም መጣ። ሲመጣ የገባው መጽሐፉ ነው የሚለው የገባው የጴጥሮስ ቤት ውስጥ ነው። ሲገባ ኢየሱስ የታምራት ምንጭ ስለሆነ ሕዝብ ተነቅሎ መጣና የጴጥሮስ ግቢና ቤቱ ሁሉ በሰው ተጨናነቀ። ቤቱ እንዳለ በሰው ተሞላ። ፈውስ የፈለገ ፈውስ፣ በረከት የፈለገ በረከት፣ ጸጋ የፈለገ ጸጋ፣ ታምራት የፈለገ ታምራት። ኢየሱስ እንደገባ በሰሙ ጊዜ ቤቱ እንዳለ በምን ተሞላ? በሰው። ከዛስ እነዛ 4 ጎልማሶች ኢየሱስ እዛ ቤት እንደገባ አውቀው ሽባውን 38 ዓመት ሙሉ አልጋ ላይ የተኛውን ከና አልጋው ለአራት ተሸክመው ይዘው መጡና የሚገርማችሁ ነገር ይዘው ኢየሱስ ጋር ሊገቡ ሲሉ ቤት በኩል ይግቡ። በጣም ይገርመኛል። እሱን ክፍል ሳየው ቢሉ አሳልፈኝ በፍጹም ዞር ከዚህ አረ መንገድ በፍጹም። ከዛ በኋላ የናንተንማ ይሄ መጠቅጠቅ እንግዲህ እዚህ ጋር ሆኖ እናንተ በዚህ አትገቡ ብላችሁናል፣ በረከታችሁ የናንተ አይሆንም ብላችኋል። ዛሬ ግን የሚገናኘ ነገር አለ አሉና የሰው ቤት እናንተ መሰላል ያምጡ ምን ያምጡ መጽሐፉ አይናገርም። 38 ዓመት ሙሉ የተኛውን ሰውዬ ከነ አልጋው ተሸክመው ጣራ ላይ አወጡ። የጴጥሮስን ጣራውን ነቅለው በምን ይደነቃል ካልክ ኢየሱስ በእምነት የሚገርም ነገር ነው። የሽባውም ፈቃደኝነት አልተጠየቀም። አይገርም? የቤቱም ባለቤት ሰውየው አለ፣ እሱም አልተጠየቀም። ጣራውን ነቅለው ከነ አልጋው ኢየሱስ ባለበት ለቀቁት ይላል። በጣም ኢየሱስ ዳር ቆመና አለዛቀ ኢየሱስ ገረሙ። እምነታቸውን ሲያይ ምን አይነት ነገር ነው? የሽባውን አይደለም የበሽተኛውን አይደለም የአልጋውን የተሸከሙ ሰዎች እምነት አይቶ የሰው የመጨረሻ እርዳታ ከንፈር መምጠጥ ነው አይደል? በጣም የሚወድ ከሆነ የሆነች ነገር ይሰጣል። ካንተ ያጣቀን በቁመት ልክ ጉድጓድ ይቆፍራል። ጌታ ግን እንደዛ አላለ።
ቀጥታ መጣ። ሲያየው ሽባው ለምን እንደመጣ እንኳን አያውቅም። ኢየሱስ ግን እምነታቸውን አይቶ ኃጢአት ያሉ ፈሪሳውያንና ሰዱቃውያን ጺማቸውን ያትረዝሙ የቸርች ሥርዓትና ሕግ ጠንቅቀው የሚያውቁ ፖለቲከኞችና ቤተክርስቲያኑ ትልልቅ ቦታ ይሰጣቸው ፊት ነጭ ወንበር ላይ ተደርድረው የተቀመጡ ምን ማለት ነው ይሄ ይሳደባል እንዴ አሉ። ማን? ኢየሱስን። የዓለም መድኃኒት እንደሆነ ንቀው እኮ ነው። አንዳንድ ሰዎች በቁመትሽ ልክ ይለኩሻል። የሆነ ነገርሽን አይተው ይለኩታል። ዙሪያሽን አይተው ይለካሉ። አንቺ ውስጥ ያለው ግን የማይለካ ነው። አሜን በይ። ኧረ ሃሌሉያ! አይለካም በለኝ። አይለካም። ኢየሱስ በምን ተለካ? ወዲያውኑ አረ ኢየሱስ ሲያጉረመርሙ አያቸው። እናንተ ሰዎች አላቸው። ቀስ አለና ያው ፍቅር አይደል? ምን ነው አጉረመረማችሁ? በልባችሁ አቁተመተማችሁ። የሆነውን ቃል ተናገራችሁ። ኃጢአትህ ተሰረየች ማለት ነው የሚቀለው ወይስ ደግሞ አልጋን ተሸክመ እልሃለሁ አለው። አይገርም? ኢየሱስ ጀምሮ አልተውም። ዛሬ ኢየሱስ ያንቺን ነገር ጀምሮ ይጨርሰዋል። አሜን። ጀምሮ መነጋገሪያ ርዕስ ያደርገዋል። አሜን። ድንኳኖች ይተከላሉ። አሜን። የምስጋና ደጃፍ ላይ ትቆሚያለሽ። አሜን። ኧረ ሃሌሉያ! አሜን። ነገሩ ተቀየረ የሚል አሜን ይበላል። አሜን። የኢየሱስን ተአምራት ነው የሚያወራው ማርቆስ። ስለዛ አልገባም። 16 ምዕራፍ አለው። ሉቃስ ደግሞ የሚገርም ነገር ነው። ኧረ ሃሌሉያ! አሜን። አሜን በሉ። አሜን። ሉቃስ ደግሞ የሚገርም ጥቅቅ ብሎ የኢየሱስ ክርስቶስን አድርጎ የመጣበትን ዋናው ማለት ተልኮ ምን እንደሆነ ጥንቅቅ አድርጎ የሚያሳይ ጨካኝ ሰዎች ለጨርቅ፣ ለእንጀራ፣ ለክብር፣ ለቆርቆሮ፣ ለሆነ ነገር ያልሞቱ ያልኖሩ ለሚመጣው ክብር ቤታቸውን ያዘጋጁ አይናቸው የተኳለ ኢየሱስ የሚሸቱ ጸሎታቸው ኢየሱስ፣ ትንቢታቸው ኢየሱስ፣ ቤታቸው ኢየሱስ፣ የሆነ ነገራቸው ኢየሱስ፣ ረሃባቸው በቃ ይመጣል ነው ጩኸታቸው። 80 ዓመቱ ነው ስምዖን። ሉቃስ ምዕራፍ 2 ቁጥር 25 ላይ እድሜው እኮ 80 ነው። ለ430 ዓመት ምድር ጨለማ ውስጥ ነበረች። የእግዚአብሔር ድምፅ ተቋርጧል። ትንቢት የለም፣ መገለጥ የለም፣ የሰራዊት ጌታ እግዚአብሔር እንዲያደርግልሻል የሚል ድምፅ የለም። ጸጥ ረጭ ዝም ባለበት ሰዓት ላይ ነካ 6 ጀግኖች ነበሩ። ሰማይ ነስትዩ የተከፈተ 1 ሚሊዮን ብር የምሰጣቸው በዚህ በኩል ይሰለፉ ብል ወንበር ሁሉ ጋጋ 2 ሚሊዮን እዚህ ያለውን አፍርሶ ዛጋ 10 ሚሊዮን ዛጋ የእንዳለ ሰው በሰው ላይ። ኢየሱስ ግን የህይወት ምንጭ ነው። አሜን። ኧረ አሜን በሏ። አሜን። የጸጋ ምንጭ ነው። አሜን። የእውቀት ምንጭ ነው። አሜን። የረፍት ሁሉ ምንጭ ነው። አሜን። ስለዚህ ኢየሱስ የሚገርማችሁ ነገር የሚጠብቀው ስምዖን በዛ በጨለማው ዘመን ላይ አንደኛው እንግዲህ ያው ራሱ ስምዖን ነው። ሁለተኛ ማን ነው ካላችሁ ማርያም ነች። ሶስተኛ ራሱ ዮሴፍ ነው። አራተኛ ማን ነው ካላችሁ ኤልሳቤጥ። አምስተኛ ዘካርያስ። ስድስተኛ ሐና የምትባል ለ7 ዓመት ብቻ ከባሏ ጋር የቆየች 84 ዓመት ነው እድሜዋ። የሚመጣውን ክብር ግን ትጠብቅ ነበር። አሜን። አይገርም? በዛ ውስጥ ሁሉ ስምዖን አይኑ ሙጭሙጭ ብሏል እኮ ሰማይ እየተንቀጠቀጠ ነው የሚያወራው ራሱ ይላል። ለምንድን ነው ጨለማ የመጣ ካላቸው ጨካኝ የእግዚአብሔርን ድምፅ የለመዱ የእግዚአብሔር ነገር የቀለለባቸው በእግዚአብሔር ቤት ውስጥ የኖሩ የሚፋንኑ ትንቢት የቀለለባቸው መገለጥ የቀለለባቸው ከመሠዊያው ላይ የእግዚአብሔር ድምፅ ጠፋ። ምንም ጸሎት አይሰማም። ሕዝብ ይሰበሰባል፣ ይወጣል፣ ያንቀላፋና ይወጣል፣ ይነገራል። ቃሉ ግን ትርጉም አልነበረውም። ለ430 ዓመት ያንን ዝምታ፣ ያንን ጨለማ፣ ያንን ከርስ፣ ያንን ደም የሚያፈርስ ከድንግል ማርያም የተወለደው የናዝሬቱ ኢየሱስ ሲመጣ ከቤቱ ላይ ጨለማ ተጠርጎ ወጣ። አሜን። ኧረ ሃሌሉያ! አሜን። ዛሬም ከዘርሽ ላይ ተጠርጎ ይውጣ። አሜን። ኃይል ያዘለ የናዝሬቱ ኢየሱስ መጣ። አሜን። የሚገርም እኮ ብዙ ልጆችን ተቀብሎ ስምዖን ጸልዮአል።
ህፃናቶችን ያው ቸርች እዚህ ሰጠላ አይታችኋል። እንጸልያለን። በደንብ ነው የምንጸልየው ነገው ያማረ እንዲሆን። በጣም ለብዙዎች ጸልየናል። እንጸልያለን ነጋቸው የተድላ እንዲሆን የበረከት እንዲሆን የቤተሰብ ሸክም እንዳይሆኑ ቤተክርስቲያን በሰጠችን ስልጣን መሰረት እግዚአብሔር በሰጠን ስልጣን መሰረት ዘይት አፈሰን ይለምልም ብለን እንጸልያለን። የሚገርማችሁ ስምዖን እንዲህ አይነት ስርዓት እየፈጸመ ሳለ ድንገት ግን ኢየሱስን ማርያምና ዮሴፍ አቅፈው ስምዖን ጋር መጡ። ሲያይ የስምዖን አይኑ በራ። ሲጠብቅ የነበረው በእጁ እንደገባ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበር። መንፈስ ቅዱስ በእርሱ ላይ ነበር። በጌታ የተቀባውን ሳያይ ሞት እንዳይሞት በመንፈስ ቅዱስ ተረድቶ ነበር። ቁጥር 27 በመንፈስ ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉ ዘንድ ሕፃኑን ኢየሱስ ባስገቡ ጊዜ እርሱ ደግሞ ተቀብሎ ምን አደረገው? አቀፈው። እግዚአብሔርን እየባረከ እንዲህ አለ። ፓንታሎ ራቫና ሳኪር ደሊቫ አሊብራቮሮስ ጂቫንታ ካታካ ፖርዳ ሬቫኖስ አሜን። ዋው! እኔ አላቅም። ዛሬ የሆነ ሰው ግን መቀበል ይሆንለታል። አሜን። ጌታ ሆይ አሁን እንደ ቃል ባሪያን ታሰናብታለህ። በሰላም ባሪያን ታሰናብቷል። አይኖቼም በሰው ሁሉ ፊት ያዘጋጀውን ማዳን አይተዋልና ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብ ለእስራኤል ክብር ነው። አሜን። ስምዖን ግን በደንብ ጠንቅቆ ያውቅ ነበር። ዛሬ እግዚአብሔር እሱን ማወቅ እንዲሆንልን አሜን። የብዙ ሰዎችን ነገር መንፈስ ቅዱስ ዛሬ ይቀይር። አሜን። እንዴት መጸለይ እንዳለብህ ስምዖን በጅምላ አይደለም ሲጸልይ ነበር። ወዳጆች እግዚአብሔር ምሪት እንጠይቅ። ስምዖን አይኖቹ ቢፈዙም ቢያረጅም የሰው ልጆችን ኃጢአትና በደል የሚያስወግድ ማን እንደሆነ ጠንቅቆ ለምን እንደሆነ ታውቃለህ? ሰፈር ውስጥ አልነበረም፣ መንደር ውስጥ አልነበረም። ስለአንተ ኢንፎርሜሽን ለመጠየቅ የሆነ ጉራንጉር ውስጥ አይገባም። ከሰው ጋር ጉዳይ የለው። ሁሌ የት ነው የምታገኘው? መሰዊያው ስር ያሉ ሰዎች ባይጸልይም ፊቱ ያበራል፣ ይርበተበታል። እነሱ ናቸው በዳንኤል ላይ ሴራ ያሰሩት፣ ያጻፉት፣ በማተም ያስመቱት። በቃ አይንቀሳቀስም፣ በአንበሳ ጉድጓድ ይጣላል ያሉ 119 የራሱ አብረው ቢሮ ሰራተኞች እኮ ናቸው፣ አብረው ባለስልጣኖች ናቸው እንዳሉ። ዳንኤል ግን በፍጹም አልደነቀው አልሞቀው፣ እንደሚያደርጉ ሁሉ ያውቃል። ለምን እንደሆነ ታውቃለህ? የሚጸልይ ሰው ሁሌ ቤቱ እየበረታ አሜን። ኧረ አሜን። የሚጸልይ ሰው ከሰው ጋር አይደለም ከሱ ጋር እየተደካካ አሜን። ኧረ ሃሌሉያ እየጨመረ ነው የሚሄደው። ስለዚህ በፍጹም መልስ አልሰጣቸው። ምንም አጻፋችሁ? አዎ እግዚአብሔርማ ይፈርዳል አላለ። ቀጠለ። ከዛ በኋላ ንጉሱም በቃ ወስደው ከሱ እጅ ነው ማተቡን የሰቡት። መተዋል። እንደማይለወጥ እንደማይቀየር አድርገው ነው የመቱበት። ከዛስ ገባ። ያውም ደግሞ ዝም ብሎ እስር ቤት እንዳይመስላል፣ አናብስቶች፣ የተራቡ አናብስቶች ባሉበት መካከል ኢየሱስን አሳልፎ ከሰጠ እንዴት አንተን አሳልፎ አይሰጥም? ኢየሱስን አፉን ከፍቶ ከተሳደበ እኔና አንተንማ ከባድ ነው። ስለዚህ ንጉሥ ሆይ 1000 ዓመት ንገስ አለው። የማንንም ፊት አይቶ ማይደነግጥ እቺ የምታክል ለኖረለት እውነት የሚኖር ለገባ እውነት ጨካኝ የሆነ ማን? ዳንኤል። ሰማ ንጉሥ 1000 ዓመት ንገስ። በፊትህ ምን አግኝተዋል? ቅንነት። አምላኬ ደግሞ ቅኖችን አሳልፎ ስለማይሰጥ በገዳዮች መካከል ጣልቃ ገባና የበላተኞችን አፍ ዘጋል። አሜን። ፊልጶስ ከኢየሱስ ሹልክ ብሎ እየተንደረደረ እየሮጠ መጣና ሙሴ በሕግ ነቢያት የጻፈው የናዝሬቱ ኢየሱስም ምለነዋል፣ አግኝተነዋል። ዛሬ ማግኘት ይሆንልሽ። አሜን። አግኝተነዋል።
ማንን? ኢየሱስን። ጠረን ቀያሪ ዘመን 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 የሚቀይር ኧረ ሃሌሉያ። ከሱ ጋር ዛሬ ተገናኝተህ ትወጣለህ። አግኝተህ ነው ብሎ አለው። ኧረ እባክህ አዎ፣ ኧረ እባክህ አዎ። ሂድ አለው። ወሽመጥ የሚቆርጥ ንግግር ነው የተናገሩት። እናንተ ፊልጶስ ከእስራኤል መልካም ነገር አይወጣም። ያኛውም የዋዛ ነው እንዴ? አይቻለው ያየሁትን እስክታይ ድረስ አለውና ምን በለ መታይ ብሎ ጥሎት ታይ ተራመደ። ማን? የናዝሬቱ ኢየሱስ። ናትናኤል 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 ከወዴት ታውቀኛለህ? ፊልጶስ ሳይጠራ ከበለስ በታይ ሳለ አየዋል። እኔ በኢየሱስ ስም ዛሬ ግድ የለም ይሞቃል አውቃለሁ፣ ግን ቀኝ እጆቻችሁን ብድግ አድርጉና ዛሬ የከበረው ነገር ከናንተ ጋር ዛሬ ይገናኝ። የእግዚአብሔር ዓላማ ያገኛችሁ። እባካችሁ መተላለፍ እንዳይሆን ጠራው ና አለው። ከወዴት ታውቀኛለህ? ለኢየሱስ መልሶ አይታችሁ ከወዴት? ፊልጶስ ሳይጠራ ከበለስ በታይ ሳለ አየዋለውና ከዛ በኋላ የሚገርማችሁ ነገር ኢየሱስ ሌላ ነገር አለ። ከዛ በኋላ የናትናኤል አይኑ ምን አለ? ተከፈተ። ጴጥሮስ በማቴዎስ ወንጌል ምዕራፍ 16 13 ላይ የተናገረውን ቃል ነው። ቃል ሁለቱ ናቸው የተናገሩ። ባይዘው መጽሐፍ ቅዱስን በደንብ ይዩት፣ ሌላ ክፍል ላይ ታገኙ። ጌታ ኢየሱስ ክርስቶስ የሰው ልጅ ማን ይሉታል ብሎ አለ ይጠይቀው። ማቴዎስ 16 13 ላይ አንደኛው ብድግ አለ። ይሄው ዮሐንስ አለ። እሺ አንተኛውስ? ኤርሚያስ። አንተኛው ኤልያስ። አንተኛውስ? ከነቢያት አንዱ። የዛን ቀን ጄት የሆነው ፈጣን የሆነው መልስ ለመመለስ የኢየሱስ በጣም የቅርብ ወዳጅ ነኝ የሚለው ጴጥሮስ ምን አፉ ላይ ዚፕ እንደከተታ ይታወቅ። ጣት ኢየሱስ ራሱ በጴጥሮስ ንግግር ዝም አለ። ተደነቀ፣ ገረመው። ፈጥኖ እኮ ነው እጁ የሚያንሰው። አይገርም? በኢየሱስ የሚመጣበትን አይወድም። ከዚህ ጋር አይታችኋል። ይሄ አሳ አይታችኋል። አሳ ስለሚያጥድ ዴሊ እዚህ ጋር ምን አለ? ሰይፍ አለ። ማን? ጴጥሮስ ጀርባ። ለዛ ነው እኮ ሄዶ የማልኮስን ጆሮ የቆረጠው። አይገርምም? ኢየሱስ ሰይፍን የሚመዝ በሰይፍ ይጠፋል አለውና መልስ አለው ሲገባ። ከዛ የወደቀችውን ጆሮ አንስቶ እያየ መለሰው። ደሙን ጠረገው። አለቀ በቃ። ሻሎም ቀጠላል። በቃ አይኑ ተከፈተ። ጌታ ኢየሱስ ክርስቶስ አየውና በጣም የሱ ባይዘው ናትናኤል የኢየሱስ ክርስቶስ ሐዋርያ ሆኖ የመጨረሻ ማለት ነው የመጨረሻ አገልግሎ ህንድ ሀገር ላይ መስታወት አድርገው ነው ገለውት። እንደ መስታወት ፈጭተው መስታወት አድርገውት ተሰውቶ ያለፈ ጀግና ነው። ዳይመስ ዳሬ እንቅፋም እንትና ፊቷን ለወጠችብኝ ብለሽ 90 ጊዜ እንደ ዲም ላይት የምትቀያየሪ የኔት የተፈጩም አሉ። በመጋዝ የተሰነጠቁ ዕብራውያን 11:34 እንግዲህ ስለዚህ ነገር ምን እንላለን ይላል። እንግዲህ ስለዚህ ነገር ምን አለ ስሩ ብታነቡም ለነ ዋጋ የተከፈለበት ወንጌል ነው። ወንጌል ለእንጀራ አይደለም። አንተ የሆነ ነገር ይቀየራል ብቻ ነው ብለን እንድትወጣ አይደለም። ኢየሱስ ክርስቶስ የሞተለት አሜን። ዋጋ አባቶቻችን የተሰነጠቁበት በአንበሳ የተበሉበት ጠፍራቸው ተነቅሎ ደማቸው እየፈሰሰ ህይወታቸው ያለፈበት ወንጌል ነው። ተራ አይደለም እንዳይመስል ወሮ በላው እያጭበረበረ የሆነ እንትን እያለ እንደዛ የሚቀጥል መስሎ ያታለለ የሸወደ ሁሉ እግዚአብሔር ያጣራዋል። ወንፊት ይዞ እኮ ገብቷል ቸርቹስ። የሴሰነ ሁሉ በንግግር በቃ የሰውን ልብ ያራደ የአቢሴሎም መንፈስ ያለበት በንግግሩ ሰውን ያማለለ እንዳይመስል እንደዛ የሚቀጥል ለራሱ ነው። እና አቢሴሎም ለራሳቸው ነው ገመድ ያዘጋጁት አንገታቸው ላይ። መካሪውም በገመድ ነው የሞተው፣ ተመካሪውም በገመድ ነው የሞተው። ሁለቱም ተንጠልጥለው ምድር አልተቀበለቻቸው፣ ሰማይ አልተቀበላቸው፣ አየር ላይ ተንጠልጥለው ነው ያለፉት። ሄዱ ተመልከቱ መጽሐፉን። የሚገርም ነገር ነው። እግዚአብሔር ዛሬ ሰው ይመጣ። ዕብራውያን ምዕራፍ 11:34 ላይ ምንድን ነው የሚለው? ከ32 ጀምሮ አነባለሁ። እሺ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሰሎሞን፣ ስለ ሳምሶንና ስለ ንፍታሌም፣ ስለ ዳዊትና ስለ ሳሙኤል። ቆይ ከላይ እንደገና ደግመዋል። እሺ በደንብ ቃሉ በደንብ ረገጥ አድርገህ
እንግዲህ ምን እላለሁ ስለ ጌዲዮንና ስለ ባርቅ ስለ ሶምሶንና ስለ ዮፍታሔም ስለ ዳዊትና ስለ ሳሙኤል ስለ ነቢያትም እንዳልተርክ ጊዜ ያጥረኛልና እነርሱ በእምነት መንግስታት እንድልነሱ ጽድቅን አደረጉ የተሰጠውን የተስፋ ቃል አገኙ የአንበሶችን አፍ ዘጉ ዛሬ አንበሳው አፍ ይዘጋል ቀጥል የምኑን ኃይል የእሳትን ኃይል አጠፉ ከሰይፍ ስለት አመለጡ ከድካማቸው በረቱ በጦርነት ኃይለኞች ሆኑ የባዕድ ጭፍሮችን አባረሩ ሴቶች ሙታናቸውን በትንሣኤ ተቀበሉ ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ ሌሎችም መዘባበቻ በሆኑና በመገረፍ ከዚያም በላይ በእስራትና በወህኒ ተፈተኑ በድንጋይም ተወግረው ሞቱ በቃ ቀጥሉ እናንተ ቤት ገብታችሁ ወንጌል ዋጋ የተከፈለበት ነው እሺ አሜን ኑሮ ለማሻሻያ አይደለም ስለዚህ ዛሬ ከዋናው ጋር ተገናኝተን እንድትወጣ አሜን እንደ ናትናኤል ነገር ይቀየራል አሜን ጌታ ይባርክ ቁጭ በሉ እታችሁ እግዚአብሔር ለከበረው ለዚህ አጀንዳ ናትናኤል ስለሚፈልገው አንድ ነገር ሰማይን ከፈተለት አሜን ዛሬ ይከፈት አሜን ዛሬ ይከፈት አሜን ዘፍጥረት ምዕራፍ 32 ቁጥር 30 ላይ ነው 24 ላይ ስትመለከቱ ለ20 ዓመት ሙሉ ጸጉሬ ከነጭነት ወደ ከጥቁርነት ወደ ነጭነት ይኸው 20 ዓመት ሙሉ ዋጋ ከፈልኩ ዘመኔ እንደዚህ አለቀ ብሎ እያለቀሰ ባለበት ሰዓት ላይ በቃ የሚገርም እኮ ሀብት አለው ንብረት አለው ልጆች ወደ 11 ልጆች አሉት ሚስትም ወደ 4 ሚስት አለው ሎሌዎች የሀገር ሎሌዎች አሉት በአራት የሚከፈል ንብረት አለው ነገር ግን ካልባረከኝ ይላል ጎብጫለሁ ባክህን ይለዋል ካልባረከኝ ከዚህ በላይ ምን አይነት በረከት አለ ይሄን ስም ይዤ ወጥቼ ይሄን ስም ይዤ ልግባል አጭበርባሪ አታላይ የሚለውን ስም ይዤ ወጣው አይደል እናት ከአባቴ ቤት ይሄን ይዤ ልመለስ ነጠላ የሆነ መንፈስ ዛሬ ይመታ አሜን አይታችኋል አንዳንዱ ስሙ ራሱ ሲል ዋጋ የሚያስከፍል ነው አስጨናቂ ልጁ እድሜ ልኩን ታያላችሁ ያየው ነገር ሁሉ ጭንቅ ነው የወጣበም አስጨናቂ ሌላውን ሄዶ ለማስደሰት ለመሳቅ እንኳን ቢል የሚቆጣ ነው የሚመስለው ይሄ ቅባት ዛሬ ያገኘ አሜን እንጀራ በልታ አትሙት የምትናገረው ቃል በጠላት ደረት ላይ ይሰካ